አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያድርግልን እያልኩኝ ዛሬ ደግሞ መሀል አምባ የሚሄድ ውብ ጥርት ያለ ኳሊቲ የቤት እቃዎች ነው ማሳያችሁ። ሀባይብ እንግዲህ እዚህ ጋር እንደምታዩት ሁሉም ነገር ፏፍሽ ያለ ነው። ምንም አይነት ነገር ይሄ ይደብራል የሚያስብል እቃ የለውም። ሀቂቀተን ያዘዘችኝ እቃ በሙሉ ኳሊቲ ናቸው። እንግዲህ እንደምትወዱት ተስፋ አደርጋለሁኝ። ላይክ በማድረግ ጀምሩ ማለት ነው። ላይክ የለም፣ ቪው አለ ግን ላይክ የለም። 1000 ሰው አይተው 100 ላይክ። ኧረ ተው እንግዲህ ሀባይቢ 163800 ብር የፈጀ ውብ የሆነ ጥርት ያለ የቤት እቃ ነው ማሳያችሁ። ከወደዳችሁት ብቻ ላይክ አድርጉ፣ ሼር አድርጉ እላችኋለሁኝ። እያንዳንዱ ዋጋዎቻቸውን ማሳወቃችሁ ይሆናል። እዚህ ጋር ትላልቅ ጎላዎችም አሉ። ወደ ዋጋዎቻቸው እንግዲህ ሀባይቢ እንደነገርኳችሁ የሚያማምሩ የቤት እቃዎች ናቸው ዛሬ የገዛሁት። ያው ሁልጊዜ መመገዘው የሚያማምር ነው፣ ግን ሁሉም ነገር በቃ ኳሊቲ የሆኑ ነገሮች ነው ያዘዘችኝ። የገዛሁትም እንደዛው ነው። እዚህ ጋር እንደምታዩት ጥበብ ሲኒ ከነጀበናው ሙሉ አክሰሰሪ ማለት ነው። የሚያማምሩ ከለሮች ናቸው እንደምታዩት። ይሄ ማገናፈያ፣ ይሄ ሱካር እቃ ነው። ማገናፈያ አለው። 12 ሲኒ ከነሰርቢሱ ጀበና አለው ማለት ነው። ይሄ ማለት ነው እዚህ ጋር ሁሉንም አልደረደርኩትም። ይሄንን 5000 ብር ነው የገዛሁት። ጥበቡን ኮምፕሌቱም ማለት ነው። ይሄ እንደዚህ ነው ቤቱ ማለት ነው። እና ይሄንን የገዛሁላት 5000 ብር ነው። ከዛ ጥበብ ረከቦት አዲስ ነገር፣ ይሄኛው አዲስ ነገር ነው ማለት እስከዛሬ ገዝቼው አላቅም። የድሮውን አጥቼ ይሄንን የገዛሁላት 2700 ብር ነው። ዋጋው ተመሳሳይ ነው። እቃው ኳሊቲነቱም ተመሳሳይ ነው። እንግዲህ ይሄንን ረከቦት 2700 ብር። አክሰሰሪም አለው የራሱ መጫ፣ ሰርቪስ፣ ፌርሜሎ እና ማጨሻ የራሱ ይሄ አክሰሰሪው ነው ማለት ነው። እዚህ ጋር የጀሶ ጋቻ እኔ ቤት አርጌው አይታችሁታል፣ ወደነዋል ብላችኋል። ይሄ 400 ብር ነው። እዚህ ጋር ደግሞ ሁለት ፔርሙሶች አሉ። ፔርሙሶች 1300 2600 ብር ሁለቱ ማለት ነው። ካርቶኖቻቸው እነዚህ ናቸው። አንድ አይነት ከለር ነው። እነዚህም 2600 ብር በጣም ነው የሚያማምሩት። ኳሊቲ ናቸው። ለጥበቡ ረከቦት ባለ ሳሩ ወይም ጨፌ ሱፍራ ነው። ይሄ 1 ሜትር በ1 ሜትር ነው። 1700 ብር ነው ይሄን የገዛሁት። እዚህ ጋር ደግሞ ሌላ ረከቦት ከነ ሲኒው አለ። የጅማ ረከቦት ነው። የጅማ ረከቦት ከነጭ ሲኒ ጋር ሴራሚክ ሲኒ ጋር በጣም ነው የሚያምረው። እስኪ እዩት እናንተም። ያለ ሰርቪስ ማስቀመጫው 12ቱንም ሲኒ ያስቀምጣል፣ ግን እስከነ ሰርቪሱ ከሆነ 6 ነው የሚያስቀምጠው ይሄ ማለት ነው። እና ሀባይቢ ይሄንን የመሰለ ጣቆር ያለውን ቡኒ ነው ግዢ ያለችኝ 1700 ብር ማነው 1800 ብር ረከቦቱ። ሲኒ ደግሞ አንድ ደርዘን 2600 ብር ነው። ይሄንን አንዱን ደርዘን ማለት ነው እንደዚህ ሆኖ የገዛሁላት። ከዛ ለራሱ የሆነ ማስቀመጫ ጀበና ማስቀመጫ ፌርሜሎ ማጨሻ አለው። እንደገና ሱፍራ ደግሞ 1000 ብር ይሄንን አሰርችላታለሁ ማለት ነው። ይሄ ጅማ ረከቦቱ። ሀባይብ እዚህ ጋር ለየት ያለች የወተት በራድና ብርጭቆ የራሷ አላት። 6 ብርጭቆዎች እስከነ ሰርቪሳቸው ማለት ነው። እዚህ ጋር እንደምታዩት ይሄንን የገዛሁት 4500 ብር ነው። በጣም ነው የሚያምረው። ማሻአላ ተባረከ ረህማን። እኔ በጣም ነው የወደድኳት። እቺን 4500 ብር እንደዚህ ሆና የገዛሁላት ማለት ነው። እንዴት እንደምታምር ማሻአላ በጣም ነው የምታምረው። በጤና በአፊያ የምትጠቀምበት ያደርጋት። ከደግሞ እዚህ ጋር አለ። ይሄንን የገዛሁት 2800 ብር። ካርቶኑ የራሱ ይሄ ነው። ያው ብዙ ጊዜ ፈትቼ ማላሳያችሁ በፊት ስለምፈታው ታውቁታላችሁ ብዬ ስላሰብኩኝ ነው። አብዛኛው ተመልካቾቼ ታውቁታላችሁ፣ ለምን ብዙ ጊዜ ፈታው ስለነበረ ማለት ነው። ይሄ 2800 ብር በጣም ነው የሚያምረው። ይሄም አያችሁት እንደዚህ ማለት ነው። ማሻአላ በጤና የምትጠቀሚበት ያድርግሽ እህቴ እላለሁ። የራሱ የሆነ ሰርቪስ አለው እንደዚህ ማለት ነው። ይሄ እንደዚህ ነው።
እንደዚህ ማለት ነው። ይሄንንም እንትን ላይ ስታስቀምጡ ቦፌ ላይ ስታስቀምጡ እንደዚህ ደርድራችሁ ማስቀመጥ ነው። ምንም የሚያስቸግር ነገር የለውም። እና ይሄንን 2800 ብር ነው የገዛሁላት ሀባይብ። እዚህ ጋር ሁለት አይነት አክለሪክ ጆክ አለኝ ማለት ነው። ይሄ የራሱ ይሄኛው የዚህኛው ማለት ነው። እነዚህ 2600 5200 ብር ነው የገዛሁት። በጣም የሚያማምሩ አክለሪክ ጆክ ነው ይሄ። አይሰበርም፣ መራ አይሰበርም ሳይሆን ግፍ ይችላል ነው እንጂ አሁን እንደዚህ ሳረገው ራሱ አይሰበርም እንደምታዩት ማለት ነው። ይሄንን በሲልቨር ከለር አንድ በጣም ነው የሚያምረው። ሀቂቀተን ማሻአላ ተባረከ ረህማን እኔ ተመችቶኛል ማለት ለእንግዳ የምታቀርቡት በጣም የሚያምር ነገር ነው። በዛ ላይ ልጆችም ካላችሁ ለልጆች ጥንካሬ ያለው ግፍ ይችላል ማለት ነው። ይሄንን አንድ ይሄንንና አንድ ይሄኛውን ደግሞ በጣም የሚያማምሩ ሁለቱም አንድ አይነት እንዳይሆንብኝ ሁለት አይነት አርጊና ያለችኝ። እነዚህን የመሳሰሉ ጆክ ከነ ኩባያዎቻቸው 5200 ብር፣ አንዱ 2600 ብር ነው። ይሄ እንደዚህ ሆኖ ማለት ነው። 6 ኩባያዎቹ ጋር አንድ ጆክ፣ 6 ኩባያዎቹ ጋር አንድ ጆክ ማለት ነው። ይሄን እንደዚህ አድርጌ ገዝቼላታለሁ ማለት ነው። እዚህ ጋር 3 ሴሪ ወርቃማ ሰርቪስ አለ በጣም የሚያምር። ይሄንን የገዛው 3500 ብር ነው። እንደዚህ ሆኖ ማለት ነው። በጣም ነው የሚያምረው ሀቂቀተን። ይሄ ካርቶኑ የራሱ ይሄ ነው። ሰርቪሱ በጣም ቆንጆ ነው። በጣም ያምራል። በነገራችን ላይ ነጠብጣብ ይሆናል ምናምን የምትሉ ልጆች አላችሁ። ይሄ አረብ ቤትም የታወቀ ነው። በጣም ኳሊቲ የሚባለው አረቦች ቤት የሆነ ነጠብጣብ ካለው ቡጋአ ሆኖ ይቀመጣል ማለት ነው። ስለዚህ ይሄንን ወልውላችሁ መጠቀም ነው። ይሄንን 3500 ብር። ሁለት ሱፍራ ነው የሚታያችሁ። አንደኛውን እኔ ቪዲዮ ላሳይበት የራሴን ሱፍራ አንጥፌ ነው። ይሄ ብቻ ነው የሷ ማለት ነው። ከዛ እዚህ ጋር ደግሞ የሚያማምሩ የሻይ ብርጭቆዎች በወርቃማ አንድ ደርዘን ይሄንን ገዝቼላታለሁ። ሰርቪስም የላቸውም ዝም ብለው ብቻቸውን ናቸው። 2800 ብር ነው አንድ ደርዘን የገዛሁት ማለት ነው። በጣም ነው የሚያምሩት ማሻአላ። ከዛ እዚህ ጋር ደግሞ አራት ፒስ የፔርሙስ ሳህኖች አሉ። እነዚህን የገዛሁት 4500 ብር ነው። በጣም ነው የሚያማምሩት። ሁለቱን 9000 ብር ነው የገዛሁላት። ይሄ አንደኛው ነው። ይሄኛው ደግሞ ሌላ ደግሞ ዲዛይናቸው ሁለቱም ይለያያሉ። ዋጋቸው ግን ተመሳሳይ ነው። ይሄም እንደዚህ እንደምታዩት ማሻአላ የሆነ ፔርሙስ ሳህን። አብዛኛውን ግን እኔ የምመክራችሁ ከውጭ ሀገር ይዛችሁ ነው ብዬ የምመክረው ነገር ቢኖር ፔርሙስ ሳህን ነው። ፔርሙስ ሳህን ትልቅ እዚህ የለም። ይሄ አብዛኛውን ጊዜ ለዲኮር እንደውም ምሳ አጥቅሳችሁ ምናምን ቁርስ ይዛችሁ መሄጃ ነው እንጂ አጥቅሳችሁ ስላችሁ ለትምህርት ቤት አይደለም። ታዲያ እንደዚሁ አሁን እኔ ምሳ ለወንድሜ ሱቅ ነው የምልከው። ይሄንን አጥቅሼ ብልክለት ጠዋት አይቀዘቅዝም፣ ግን ትልልቅ የለውም። ከዚህ የተለቀ የለም። አሁን ይሄ የመጨረሻ ትልቁ ነው። እንግዲህ እንደምታዩት አንድ ዶሮ ሰርቼው ምናምን የሚባል የለም፣ አይዝም ያንን ማለት ነው። በጣም የሚያማምሩ ፔርሙስ ሳህኖች ናቸው እንደምታዩቸው። ካርቶኖቻቸው እነዚህ ይሄ የዚህ አረንጓዴው ነው። ይሄኛው ደግሞ የዚህኛው ነው ማለት ነው። የዚህኛው ካርቶን ይሄ ነው እንደምታዩት ይሄ ማለት ነው። እንደዚህ አድርጌ ሁለቱን 9000 ብር ገዝቼላታለሁ። ከዛ ቡና መፍጫ 200 ግራም ነው። 200 ግራም 4700 ብር ነው የገዛሁት። ይሄንን 200 ግራሙን ማለት ነው። አያችሁት? አረብ ሀገር አለ እዚህ ሀገር አለ ወይ እያላችሁ ብዙ ልጆች ጠይቁኛላችሁ። አለ ብረት በብረቱ ማለት ነው። እዚህ ጋር እንደምታዩት ይሄ ግራሙ 200 ነው። እዚህ ጋር እንደምታዩት ማለት ነው። ማብሪያና ማጥፊያው ሶኬቱ ይሄ ነው እና ይሄንን እንደዚህ እዩት። ጥርሱም ይሄ ነው ማለት ነው። መቀያየሪያ እዚህ ጋር አለው። ጥርስ መቀየሪያ አለው። አያችሁት? ይሄ ጥርሱ ነው። እነዚህ ትናንሾቹም ትልቁም እዚህ ጋር አንድ ቅያሬ ያለው ማለት ነው። ቡና የሚሸጡ ሴቶች እዚህ የጀበና ቡና የሚሸጡ ሴቶች ራሱ ይሄንን ነው የሚገዙት። እስከ 23000 ብር የሚሸጥ አለ። 3000 ግራም ወይም 3 ኪሎ የሚይዝ ማለት ነው። ይሄ 200 ግራም ማለት ግማሽ ኪሎ ማለት ከግማሽ ኪሎ ለ5 ተካፍሎ ማለት ነው የሚይዘው
200 1000 ግራም ነው 1 ኪሎ የሚሆነው አይደለ? ይሄ 200 ግራም ነው የሚይዘው። እናንተ 1000 ግራም ሲካፈል ለ5 ስታረጉት ሩቡንም ከሩቡም ትንሽ አነስ ያለ ነው። ሩብ ኪሎ ማለት ነው ባንዴ የሚፈጨው። ማሻአላህ ነው። ቅመማ ቅመም ብዙ አይነት ነገሮች ጠንካራ ነገሮች የተባሉትን በሙሉ ይፈጫል ይሄ ማለት ነው። ጠንካራ ነው ብረት በብረት ስለሆነ እንግዲህ ይሄንን ይመስላል ይሄ ማለት ነው። ፈጫቸው ነገሮች ይዩት እዚህ ጋር ብዙ አይነት ቅመማ ቅመሞችን ይፈጫል ይሄ ማለት ነው። ሁለት የጥበብ የወጥ ሰሃን 772 የወጥ ሰሃን ነው። መጣጃ ያኔ ምግብ ማብሰያ ይሆናል ያለችኝ ልጅ አለች ኮሜንት ላይ። ይሄ መጣጃ ሳይሆን ወጥ መያዣ የወጥ ማቅረቢያ እንጀራ ምናምን አጥቅሰንም ቢሆን ይዘን መሄጃም ይሆናል። ይሄ ኖርማል ብረት ሰሃን ነው። 772ቱም 773ቱም የወጥ ሰሃን የወጥ ማቅረቢያዎች። ለምሳሌ እዚህ ጋር ቀይ ወጥ ብታቀርቢ አልጫ ሩዝ ምናምን እንደዚህም ማቅረቢያ ነው እንጂ መጣጃ አይሆንም። ይሄንን 2200 ብር። ከዛ እዚህ ጋር ደግሞ የስጋ መፍጫ ነው፣ ግን በአብዛኛው ለሽንኩርት ነው ቆንጆ ማለት ነው። ያኔ ስጋ ሰፈጩበት ይግላል ማለት ነው። እኔ ይሄ እንደዚህ ነው አካብዶ ምናምን የሌለውን ለእናንተ መናገር አልችልም። ያኔ አካብጀ ምናምን ስትጠቀሙት የምታገኙት ነገር ስለሆነ ማለት ነው። ነገር ግን የስጋ መፍጫ ነው። እዚህ ጋር ስጋ እንደሚያሳያችሁ ስትጠይቁም የስጋ መፍጫ ነው የሚሏቸው። ግን ብዛት የሚሆነው ሽንኩርት ይሄ ዱለት ራሱ በጣም ቆንጆ አድርጎ ነው እንትን የሚለው። በርበሬ ራሱ መደለዝ ይቻላል ነው የሚለው። ካሮትም የፈለጋችሁትን ነገር ይፈጫል። እዚህ ጋር እንደምታዩት ይሄንን 3500 ብር ማለት ነው። እናት መፍጫ 1600 ብር። ይሄንን እናት መፍጫ ማለት ነው 1600። ከዛ ሀባይቢ ሻይ ብርጭቆ እንግዲህ ወርቃማውን አሳይቻችኋለሁ። ይሄኛው ደግሞ ኖርማል ሻይ ብርጭቆ ነው። ደርዘን 950 ብር ነው። አንድ ደርዘን በዚህ ዲዛይን፣ አንድ ደርዘን ደግሞ በዚህኛው የሚያምር የሻይ ብርጭቆ ነው። ይሄም አንድ ደርዘን በዚህኛው ዲዛይን፣ ሁለት ዲዛይን ገዝቼላታለሁ ማለት ነው። 1900 ብር ሁለቱ ደርዘን ማለት ነው። 1900 ብር እንደዚህ። ይሄንን የውሃ ማሞቂያ 2 ሊትር ይሄንን ሱታይ ነው። እዚህ ጋር ስሙ እንደምታዩት ብራንዱ ማለት ነው። ቆንጆ እቃ ነው ብያችኋለሁ። ይሄንን 2000 ብር ነው የገዛሁላት። ቆንጆ የውሃ ማሞቂያ። እዚህ ጋር የቱርክ ኮምፕሌት 2900 ብር እና የጁስ መፍጫ 5000 ብር። ይሄንን እዚህ ጋር ደግሞ ሀባይብ 2050 ብር 3 ሴሪ በራድ ማለት ነው። 1 ሊትር 550፣ 2 ሊትር 700 ብር። እዚህ ጋር ደግሞ 800 ብር። አጠቃላይ 2050 ብር ሶስቱ ማለት ነው። እንደዚህ ሆኖ 100 ፍሬ የቁርጥ ሰሃን ባለ 25 ቁጥሯ የትሪው አይነት ማለት ነው። በአንደኛው በወፍራሙ ይሄንን የገዛሁት ፍሬ በ150 ብር ነው። ደርዘን 2 ደርዘን 3 ደርዘን ቢሆን በ160 ብር ነው። ይሄ 100 ፍሬ ነው። እዚህ ጋር እንደምታዩት ይሄ 100 ፍሬ ነው። 15000 ብር ነው ይሄ የተገዛው። እዚህ ጋር ደግሞ 4750 ብር የተገዛ ኒኬል ኩባያ 50 ፍሬ ይሄ ማለት ነው። ይሄ 4750 ብር። አንዱ 95 ብር ነው። ይሄኛው 150 ብር ነው። ብዙ ስለሆነ ማለት ነው። ኒኬል ኩባያው እንኳን ያው በብዛት ዋጋ ሳይሆን ደርዘንም ብገዛ እንደዚህ 95 ብር ነው። ይሄኛውን ግን በ150 ብር ነው ያደረገልኝ ማለት ነው። 160 ነበረ። ከዛ እዚህ ጋር ደግሞ ፓርቲሽን ይሄንን 1400 ብር ነው የገዛሁት። 4 ሰሃኖች ከነ ሰርቪሱ ከነ ጭልፋዎቻቸው ማለት ነው። ይሄ ያምራል ማሻአላ። ጭልፋዎቹም እዚህ ጋር እንደምታዩት 4 ጭልፋ የራሳቸው ለአራቱም ሰሃኖች አለው ማለት ነው። ይሄ ሰርቪሱም እንደምታዩት ነው። አያችሁት? የራሱ ሰርቪስ ይሄ ነው። ከዛ ሀባይብ የፈንድሻ ሰሃን 2 ነው። ትልቅና ትንሽ ነበር ያለችኝ። ትልቅና ትንሽ የለውም። ትልቁ ነው 450 900 ብር። ሁለቱ 900 ብር ማለት ነው። በነገራችን ላይ ልዩነቱ ትንሽ ነው። ፋይዳው ግን ትልቁ ቢገዛ የተሻለ ነው። 400 ብር ትንሹ፣ 450 ትልቁ ነው። እና ደግሞ የጥበብ ትሪ 3 ሴሪ ነው።
1000 ብር። ይሄንን ሀባይብ እዚህ ጋር የቁርጥ ማቅረቢያ ሁለት አላት። ሁለቱም ትላልቁ ነው። ይሄ እንደዚህ በነገራችን ላይ 3 ገጣ ነው ወይም 3 ፍሬ ነው እንትኑ ማለት ነው። ይሄ እንደዚህ ሆኖ ከታች ማስቀመጫው ነው። ይሄ ክዳኑ እንደዚህ ሆኖ ማለት ነው። ይሄ አገር ውስጥ ነው 450 ብር 900 ብር ሁለቱ። የውጩ ይሄ 500 ብር ነበረ። የውጩ የለም ልዩነቱ ምንም ያህል አይደለም፣ ዋጋውም እቃነቱም ማለት ነው። ይሄ ሁለቱን 900 ብር። ከዛ ሀባይቢ እዚህ ጋር ጭልፋዎች ብዙ ጭልፋ ነው ያዘዘችኝ። 3 ያልጫ ጭልፋ እነዚህን 600 ብር። የወጥ ጭልፋዎቹ ደግሞ 5 ፍሬ ነው 1000 ብር። አምስቱ 1000 ብር 1600 ብር ማለት ነው። እንደዚህ ደን ሙሉ ሴሪ የቅቤ መያዣ የቅቤ ዶግ ወይም የዶሮ ወጥ ይዞ መሄጃ ማለት ነው። ማዕደን ሙሉ ሴሪ 5800 ብር። በጣም ከሚባለው በላይ ነው የተወደደው። ይሄ 5800 ብር። ከዛ ሀባይብ እዚህ ጋር ኢታልባል 5 ሴሪ 3100 ብር እና እዚህ ጋር ትላልቅ ብረት ድስቶች አሉ እንደምታዩት። ይሄ 46 ቁጥር ወፍራሙ ነው። እዚህ ጋር ደግሞ 60 ቁጥር ወፍራሙ። ማሻአላ ተባረከ ረህማን። ይሄ በቃ አንድ በሬ ይሰራል ማለት ነው። ትልቅ ያልሆነ በሬ አንዳንድ በሬ አሁን ትልቅ በጣም ትልቅ የሆኑ በሬዎች 2 ጎላ ሊወስዱ ይችላሉ። ይሄ 60 ቁጥር ነው። ዋጋው 38000 ብር ነው። ይሄ 200 ብር ይሄን አሰርችላታለሁ። ጭልፋ ከዚህ ከተለቀ በነገራችን ላይ አይነሳችሁም። ያው 2-3 ሰው ካልሆነ በስተቀር ማለት ነው። ያኔ 2-3 ሰው ይሄን አንድ ጭልፋ ለመያዝ ደግሞ አስቸጋሪ ነው። ለአንድ ሰው ግን ይሄ በቂ ነው። ዱቄት አሁን 2 ኪሎ ይይዛል ብዬ እገምታለሁ። እኔ ግምት ማለት ነው 2 ኪሎ ይይዛል ብዬ አስባለሁኝ። ስለዚህ ትልቅ ነው። ይሄ እንደዚህ ሆኖ 2 ጭልፋ ለሁለቱም ብረት ድስት ነው የገዛሁት 2000 ብር። ይሄኛው ደግሞ 46 ቁጥር ወፍራሙ ነው። ይሄ ታዩት 46 ቁጥር ነው ቁጥሩ። ኢታል ነው። የውጩን ብረት ድስት ይይዛል ነው የሚሉት አብዛኛው ሰው። እንዴት እንደሆነ ባላቅም ያኔ ሲሰራበት ይይዛል በእንጨት ሲሰራበት ይላሉ። ይሄንን ይወዱታል አብዛኛው ሰው ማለት ነው። ኢትዮጵያ ከውጭ ይዘው መጥተው የሚሸጡ ሰዎች ራሱ በቅናሽ ነው የሚሸጡት ይሄንን የውጩን ማለት ነው። እና ይሄንን 13500 ብር። ብረት ድስት በነገራችን ላይ ኦቨር ወጥቶ ነው እንጂ እንደዚህ አልነበረም። ዋጋው በጣም ነው የጨመረው። ሴሪ 11 ሴሪ ነው የሚመጣው። 11 ሴሪ 85000 ብር ነበር የመጨረሻ ጊዜ። ባንዴ 125000 ብር ነው የሆነብን አሉ ነጋዴዎች ማለት ነው። ከአዲስ አበባ የሚገዛው ማለት ነው። ስለዚህ እቃውን ጭማሪ ነው። ብረት ድስት በጣም ውድ ነው። ይሄን ሁለቱም ብረት ድስት እንደዚህ ክዳኑን አሰርችላታለሁ 400 ብር ማለት ነው። 38000 13500 ማለት ነው ዋጋዎቻቸው። እዚህ ጋር 350 ሊትር ሮቶ አለ። እዚህ ጋር እንደምታዩት ጽሁፍ አለው ማለት ነው። ይሄ ውስጡም እንደዚህ ይሄንን 2900 ብር ነው የገዛሁት። እዚህ ጋር ርትብትብ አድርጌ ጉዞ ወደ መሃል አምባ እላችኋለሁ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ። የምታበረታቱኝ ደግሞ ኑሩልኝ። እኔ እንግዲህ የምሰራው የአቅሜን ያክል ነው ማለት ይሄንን እቃ ለማሟላት የሚያስቆያችሁ ነገር ምን እንደው ታውቃላችሁ? እቃ መከራከር ከአንድ ሰው ካልሆነ የሚገዛው እያወቁ 1000 ብር የሚሸጠውን 3000 4000 ይሏችኋል። እሱም መከራከር ከአንድ ቦታ ስትንከራተቱ። ይሄ እቃ ደግሞ አንድ ቦታ አይገኝም። የሷ አብዛኛውን አሁን ይሄ 2 ቀን ነው የፈጀብኝ ትናንትና እና ዛሬ ማለት ነው ለመግዛት 2 ቀን ፈጅቶብኛል። ግን እቃ ብቻ ስለሆነ ነው። ሌላ ነገር ስታዙ ልብስ ስታዙ ለልብስ 1 ቀን ያስፈልገዋል። እቃ 1 ቀን 2 ቀን ያስፈልገዋል። አስቤዛ ምናምን ሲሆን በቃ ብዙ ጊዜ ነው የሚፈጀው እና ጊዜያችሁን ይፈጃል። እኔ እንኳን የረፍት ሰዓት ራሱ የለኝም ሀቂቀተን ማለት ነው። ግን ሁላችሁንም ማዳረስ አልችልም። ያው በምችለው ግን እያፈጠንኩ በቀን እያስተናገድኩ ነው። አልሐምዱሊላህ። ወደፊትም በትዕግስት ጠብቁ፣ አስተናግዳችኋለሁ ላለሁኝ። ደግሞ ገንዘባችሁን ካልያዝኩኝ አትሳደቡ። ሀቂቃ የኔ ሀቅ ይኖርባችኋል ማለት ነው። ገንዘባችሁን ይዤ ከሆነ ይዤባችሁ ዝም ብዬ አቆይቼባችሁ ከሆነ ጠይቁኝ፣ ስደቡኝም ችግር የለውም። ግን ደግሞ ስልክ አልመለሰኝ ብላችሁ አንቺ የተረገምሽ አንቺ እንደዚህ አርግሽ ምናምን የምትሉ ሰዎች አላህ ሂዳያ ይስጣችሁ።
ይሄንን ይመስላል። ከወደዳችሁት ላይክ ሸር ማድረጋችሁን አትርሱ። ሰላም ሁኑልኝ።